በጣም ነውር ነው። ኦኬ በጣም ነው የሚደብረው። ማለት ምን እንድንል ነው የምትፈልጊው? ያኔ ሰው ሳይፈልግ ማለት እንግዲህ እየተናገረ ያለው መድኃኒት አጠጥታኛለች እያለ ነው ያለው አብርሃም ማለት ነው። እና እኛ ምን እንበልሽ? ሩታ በእንደዚህ አይነት መልኩ ክፉ ሴት ናት ብለን እናስብ ወይስ ምን እንበልሽ? ምን እንበልስ? ማለት ብልሃት ተጠቀመችበት ብለን እንድናደንቅሽ ነው? በጭራሽ አናደንቅሽም። በጭራሽ እንደውም ሴት ነው ያሰደብሽው አንቺ። እኛ ሴቶችን ነው ያሰደብሽው ሩታ ማለት ነው። ገባሽ? እኔ የአብርሃም እህት ራሱ ማለት ነው የምታወራውን ነገር አታውቅም። እውነት ለመናገር ምን ማለት እንዳለባት ምን መናገር እንዳለባት ሩታ ልክ ናት እያለች እኮ ነው በአንድ በኩል እንደዛ ነው። እና ልጁ እንደዚህ እየሆነ እያለ እያበደ እያለ ምክንያት ይኖረዋል አብርሃም ለምን እንደዚህ እንደሆነ። ምክንያቱም ከአብርሃም በላይ ሩታን የሚያውቅ ሰው የለም። ኦኬ ማንም ሰው ሩታን ከአብርሃም በላይ የሚያውቃት ሰው የለም። ኦኬ እሷን ጸባይ ስለሚያውቅ ነው አብርሃም እንደዚህ እየሆነ ያለው ማለት ነው። እና እሷ ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ መግቢያ ላይ እንዳያችሁት ማለት ነው የትላንትና ያያችሁት ቪዲዮ ነበረ እና በጣም እኔ ትላንትናም ራሱ ማለት ነው እውነት ለመናገር በጣም ፈርቼ ነበረ። ማለት ሩታ ሌላ ነገር እንትን እንዳትለው አብርሃምን ምናምን እያልኩ ነበረና ሌሎችም ሰዎች ራሱ በውስጥ ልጅ ራቆት ቪዲዮ ልትይዝበት ነው በሱ ልታሰራራው ነው ምናምን እያሉኝ ነበር። እና እኔ ደግሞ አይ የልጁ አባት እንዴት እንደዛ ታደርጋለች ምናምን እያልኳቸው ነበረና እና ያሉት ነገር እኔ ነኝ የተሳሳትኩት ማለት ነው። እና ያሉት ነገር አልቀረም እና ሩታ አብርሃም ላይ ያደረገችው ነገር በጣም ከባድ ነገር ነው። እስቲ ቪዲዮውን እስከ መጨረሻ ድረስ በማየት አስተያየታችሁን ስጡ። ግን ማለት ነው እውነት ለመናገር በዚህ ልክ እንደዛ መሆን አለብሽ ብዬ አላስብም ሩታ። እውነት በጣም በቃ እኔ እንጃ በጣም አስነዋሪ ነገር ነው ያደረግሽው። እሺ በጣም ነው የሚደብረው። እስቲ ቪዲዮውን አብረን እንመልከት። እስከዚህ እንደዚህ እስከ ማሳበድ ድረስ ነው የደረስሽው። እና አሁን አንቺ በእንደዚህ አይነት መልኩ አብርሃምን ባሪ ያደርጋሉ ብለሽ ነው የምታስቢው? ከዛ ደግሞ ክህደትሽ በጣም ነው የሚያስጠላው። ማለት እየሳቅሽ ምናምን እንደዛ እንትን ስትይ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሰው ልጅ እንዴት ነው የሆነ ሰው ተናዶ እያለቀሰ ምሬቱን እየተናገረ አንቺ የምትስቂው? በጣም ነውር ነው። ኦኬ በጣም ነው የሚደብረው። ማለት ምን እንድንል ነው የምትፈልጊው? ያኔ ሰው ሳይፈልግ ማለት እንግዲህ እየተናገረ ያለው መድኃኒት አጠጥታኛለች እያለ ነው ያለው አብርሃም ማለት ነው። እና እኛ ምን እንበልሽ? ሩታ በእንደዚህ አይነት መልኩ ክፉ ሴት ናት ብለን እናስብ ወይስ ምን እንበልሽ? ምን እንበልስ? ማለት ብልሃት ተጠቀመችበት ብለን እንድናደንቅሽ ነው? በጭራሽ አናደንቅሽም። በጭራሽ እንደውም ሴት ነው ያሰደብሽው አንቺ። እኛ ሴቶችን ነው ያሰደብሽው ሩታ ማለት ነው። ገባሽ? እኔ የአብርሃም እህት ራሱ ማለት ነው የምታወራውን ነገር አታውቅም። እውነት ለመናገር ምን ማለት እንዳለባት ምን መናገር እንዳለባት ሩታ ልክ ናት እያለች እኮ ነው በአንድ በኩል እንደዛ ነው። እና ልጁ እንደዚህ እየሆነ እያለ እያበደ እያለ ምክንያት ይኖረዋል አብርሃም ለምን እንደዚህ እንደሆነ። ምክንያቱም ከአብርሃም በላይ ሩታን የሚያውቅ ሰው የለም። ኦኬ ማንም ሰው ሩታን ከአብርሃም በላይ የሚያውቃት ሰው የለም። ኦኬ እሷን ጸባይ ስለሚያውቅ ነው አብርሃም እንደዚህ እየሆነ ያለው ማለት ነው። እና እሷ
እንደዚህ ማለት ልክ አይደለም። በቃ ጋይዝ ልክ አይደለም። እኔ አልሳደበም። እውነት ለመናገር በጨዋነት መልኩ ነው የማወራው። ማለት ይሄ ምንድነው? ምን አይነት ትዳር ሲሆናል? አሁን ይሄ ትዳር እንደው በቃ አብርሃም ራሱ እሺ ቢልና ቢመላለሱ እሱም ወደ እሷ ቢመለስ ምን አይነት ትዳር ይሆናል ብላችሁ ነው የምታስቡት? ሩታ ጀግና መጠጥ ማጠጣት ነው ጀግና። ነገ ደግሞ አርግዣለሁ ብላ እንደምትመጣ ተስፋ አድርጋለሁ። አደራሽን እንደዛ ብለሽ እንዳትመጪ፣ ምክንያቱም በጣም ነውር ነው። ምክንያቱም ሳይፈለግ የተረገዘ እርግዝና ደስ አይልም ሲጀመር። እንደዛ ብለሽ እንደምትመጪ አብርሃም፣ ለዛም ነው አሁን አንድም እንደዚህ እያበደ ያለው። እስቲ ቪዲዮ ወደ ሌሎችንም ቪዲዮ አብረን እንመልከት። ከዛም በኋላ ራሴን አላውቅም ምን እንደሆንኩኝ ማለት ነው። ከዛም በኋላ የተፈጠረው ነገር ምንም ነገር ማቆም ታሪክ የለም። ጠዋት ከእንቅልፌ ስነሳ ልብሴ ላይ ለበስኩት የለም፣ ሱሪ ወልቋል ምናምን፣ በቃ ራሴን እንደዛ አገኘሁት ማለት ነው። ከዛ ቶሎ ብዬ እናንተ ከደወሉ ባህሏን እንደዛ ያደረገች ሴት ናት ብላችሁ ነው የምታስቡት? ትዳሯን ፈላጊ ናት ብላችሁ ነው የምታስቡት? ነውር በሩታ ሲለካ ነውር በአንቺ ሲለካ አየሁት። አንቺ እንዴ ከባድ። እኔ ትናንትና በጣም ብዙ ነገር መናገር ፈልጌ ነበር፣ ግን ሆድ እንትን ያለውም ሁሉም ነገር አይነገርም እንጂ በጣም ብዙ ነገር መናገር ፈልጌ ነበር። አንቺ ለአብርሃም የቆፈርሽውን ጉድጓድ ማለት ነው እኔ አውቄዋለሁ ከመጀመሪያ አውቄዋለሁ። አንቺ ትናንትና እንደዛ ሲመናንቅሽ የነበረው ከዳኒ ጋር ተነጋግረሽም እንደሆነ ማንም ሰው ገብቶታል፣ ሁላችንም ገብቶናል። ዳኒ አብርሃምን ለመጣል ምን ያህል እንደሚፈልግ ሁላችንም እናውቃለን። ግን ደግሞ አብርሃም አይወርቅም። አብርሃምን ለመጣል ወር ደግሞ አብርሃም የሆነ ነገር ሆኖ እስቅበታለሁ ብለሽ አስበሽ ከሆነ አንቺ ነሽ የምትወርቂ። ምክንያቱም ለሰው ክፋት የሚያስብ ለሰው ጉድጓድ የሚቆፍር ሰው እሱ ይቀበርበታል። አንቺ ኤርሜላን ለማናደድ ከኤርሜላ አብርሃምን ለማራቅ እንጂ አብርሃምንም ፈልገሽ አይደለም። በቃ አይደለም 100% እርግጠኛው ነው የምናገረው ነገር። አብርሃምን ፈልገሽ በፍጹም አይደለም። አታስመሲ። ኦኬ፣ አታስመሲ። ይሁት እንዴት ኖርማል ነው ትላለች እንዴ ጋይስ? የአብርሽ እንዴት ኖርማል ይሆናል? ባል ሚስቴ አይደለችም እያለጁ የነገረሽ እንዴት ኖርማል ነው የምትይው አንቺ ራሱ የአብርሃም እህት ማለት ነው። የሆነ ሰው እንትን ከማያውቀው ሰው ጋር ሲተኛና ወር ደግሞ የኤክስ የሆነች ሴት ማለት የማይፈልጋት ሴት ጋር መተኛት ልክ ነው ብለሽ ነው የምታስቢ? ሳይፈልግ እንዴት ነው ኖርማል ነው የምትለው? የሩታ መገልፈጥስ ምን ይሉታል? አሁን የሆነ ትልቅ ጀብድ ነገር እናደረግሽ ማለት ነው። የሆነ በቃ ደስ የሚል ነገር እናደረገስ የምትለው ፈጣሪ ትዕግስቱ ስጠኝ ማለት እንዴት እንደምታናደድ እሱ እንደዚህ። እሺ የምትወደው ሴት ቢሆን ኖሮ እንደዚህ ትሆን ነበር እንዴ? እሱ እንደዚህ እየተናደደ ትስቅበት ነበር እንዴ? እንደዚህ ትገለፍጥ ነበር? ያኔ ረሳሽ እንዴ? እናስታውስሽ? የዛሬ 2 ዓመት 3 ዓመት ወደኋላ መለስ ብለን እናስታውሳችሁ እንዴት እንደነበረች ሩታ። አሁን ዛሬ አብርሃም ላይ እንደዚህ የምትለው አብርሃም ላይ የምትስቀው እሷ ማን ስለሆነች ነው? እኔ አንድም አሁን አብርሃምን ነው መናገር የምፈልገው። እሱን እቺ ልጅ እንደፈለገች ራሱ ላይ እንድትሆን የፈቀደው። ምክንያቱም እሱ ማለት ነው የሆነ በቃ አለው አይደለ የሆነ መስመር ቢያዝ ይዞ ኖሮ እንደዚህ አትሆንም ነበር፣ እንደዚህ አትንቀውም ነበር። ባትንቀው ኖሮ መናቆን የምታውቁት ደግሞ እሱ እየተናደረ ስትስቅ እናንተ ሰው የሆነ ሰው አይደለም
የልጃችሁ አባት ይቅርና እኔ አሁን ሴት ጓደኛዬ እኔ ተናድጄ እያወራሁ የምትስቅ ከሆነ ያቺ ሴት በጣም ነው የምትንቀኝ፣ ወይ ደግሞ የሆነ በቃ እኔ የተናደድኩበት ነገር ደስ ብሏታል ማለት ነው ብዬ ነው የማስበው። እሱ እንደዚህ የተናደደ እንትን እያለ እየተናገረ እሷ ትስቃለች። ስትደብሪ ስማ ቆይ ምንድን ነው ለመጥፎ ነገር አልተጠቀመችም ማለት? ከዚህ በላይ ልጁ ራቆቱን ከተማ ላይ አልዞረም ነው ወይስ ምንድን ነው ማለት የፈለግሽው? የአብርሽ ራሱ ጥያቄ ልጠይቅሽ፣ ምን እንዲሆን ነው የፈለግሽው? አላበደም ነው? እኛ በእርግጥ እኛ ባሪያዎች ነን ለአብርሃም አንቺን ያህል ባናስብለትም፣ ግን የምናየው ነገር ግን ማለት ነው ልክ እንዳልሆነ የምትናገሪውና የተደረገው ነገር አብሮ እንደማይሄድ ነው የምነግርሽ እኔ። ገባሽ? እናስተውል እንጂ ወገን እናስተውል። እኔ ለማህበረሰቡ ምንድን ነው የምታስተምሩት እናንተ? ቆይ ምንድን ነው ማለት? በጣም ነው የሚደብረው። ኦኬ፣ በጣም ነው የሚያስጠላው።